አሁን ይሄን ብር በኢትዮጵያ መንዝረሽ ምናምን ብትጠቀሚበት ምን አለበት? ምን ያደርግልሻል? አሁን ይሄን አይፎን 17 ይዘሽ አይኔ በቃ ጓደኞቼ በቃ የተንቀባረሩ ናቸው ምናምን አለ። ተይ፣ ይሄ ጥሩ አይደለም። እንዲህ አይነት ይሄ ከሰው ጋር ለመወዳደር ከሰው ጋር ለመበላለጥ የምታደርጊው ጥቅም ምንም አይሰራልሽም ብዬ 2 ካርቶን ነበራት ካርጎ አድርጌላት ከዛ ገራ ገባችና ዛሬ ደውላ ማለት ነው ሞባይሉን አሰብሰደችው ለሌባ ይቅርበኝ የሳብኩት እኮ አባባሉ አለ ድምፁን ባሰማችሁ እኮ እንደ ያኔ ስትነግረኝ ሰምቼ ቢሆን ኖሮ ይሄው ወስጄ አስበላሁት ግን ሞባይሌ ምናምን እና እኔ ምን ላድርግሽ አሁን ወዲህ ጋር የምትደውይው እኔ ምን እንድትሆኝ አይገርባችሁ የሆነ ፕሮግራም ነበራትና ሆነ ፕሮግራም ቆይታ ስትመጣ ታክሲ ውስጥ ተጣለው ሰዎች ይወሰዱባት ሳታውቀው ሞባይሏን አጥፍታለች ያ ምን ልላችሁ ነው ይሄ አስመሳይነት ቢቀርባችሁ ሾው ቢቀርባችሁ ድራማ ቢቀርባችሁ የእውነት ለምን አትኖሩ የእውነት መኖር እኮ ትልቅ ነገር ነው ብዙዎቻችሁ ሌሎችን ለመምሰል እንጂ ራሳችሁን ሆናችሁ መቀጠል አትፈልጉ ተው የተባላችሁትን አታርጉ የተባላችሁትን ለእናንተ እኮ ነው የሚጠቅማችሁ ሰው ሳይሰሙ ሰው እየተነገረውን የማይሰማ ሰው እየሰማ ችግር ውስጥ የሚገባ ሰው እግዚአብሔር የማይረዳው ራሱን ችግር ውስጥ ነው የሚገባው ተሌ እንደነሽልኝ ሰላምሽ ብዛ እስቲ ኮፕሊንግ ሼር ታብታብ አድርጉት ኮፕሊንግ ሼር ታብታብ አድርጉት ምንም እኮ እናንተን ይገባችሁ አይገባችሁም አይደለም ግን በአግባቡ ነው የሚገባችሁ በሰዓቱ በጊዜው ነው የሚገባችሁ አሁን ይሄ ሞባይል ኢትዮጵያ ውስጥ ይሄ ሞባይል ገዝታችሁ ይዛችሁ የምትሄዱ ሰዎች ገንዘብ አይደል እንዲያወጣችሁበት እስኪ ውዴታዎች እስኪያልፉ የሆኑ ነገሮች እስኪያልፉ ወይም ደግሞ እንደዚህ ትልቅ ሞባይል የገዛችሁ ለሶሻል ሚዲያ ለመጠቀም ማስታወቂያ ለመስራት ምናምን ቤታችሁ አስቀምጡት ሁኔታው ጥሩ አይደለም ይኸውላችሁ አሁን ሞባይል ምናምን ኢትዮጵያ ውስጥ መያዝ ያለባቸው መኪና የራሳቸው መኪና ያላቸው ሴቭ የሆነ ቦታ ላይ የሚሄዱ አንቺ ያንን ግድንግድ ሞባይል ይዘሽ መርካቶ ከገባሽ ያን ግድንግድ ሞባይል ይዘሽ የሆነ ቦታ ቤተክርስቲያንን መሰረቅ ተጀምሯል ጫማ ይሰርቃሉ እንኳን ሞባይል ጫማ ወደ ገዳም ወደ ጸበል ስትሄዱ አስቀምጣችሁ ትንሿን ሞባይል ይዛችሁ ነው ገንዘብ እኮ ነው ያወጣችሁበት ገንዘብ ነው የወጣበት ብዙ ነገር ነው የፈሰሰበት ይሄ አይፎን 17 እሺ አሁን ስለሰው ለመመሳሰል ብላ ለመሰከስም ሆነ አረካት ለማድረግ ብላ ይዘይድች ተበላች በወሰደችው በ15 ቀኗ ተበላች አረብ ሀገር አይደለም አውሮፓ አሜሪካ በመጡ በ15 ቀናቸው በ20 ቀናቸው በጣም ቆየ ከተባለ አንድ ወር ነው ሞባይላቸውን ያስረክባሉ ማንንም ሞባይሉን ሳያስረክብ የመጣ የለም ሞባይሉን ሳይበላ የመጣ የለም ሞባይል በመስረቅ በጣም የተደራጁ አካላቶች አሉ ሰዎች ይጠቅማቸዋል ተብሎ የሰማችሁትን ነገር እኛም ይጠቅመናል ብላችሁ ለምን ታስባላችሁ ሰዎች ያደረጉትን ነገር በነገራችን ላይ በቃ ያው እኔ አሁን አንዳንዴ የሆነ ቦታ ላይ ላይቭ ምናምን ገብቻ ያለው የምታደርጉትን ነገር 400 500 ኦርደር ስታዙ ያለው ገንዘባችሁን ሴት ማድረግ አትችሉም ወይ የሆኑ ነገሮች አሁን ለምሳሌ ከቤት ምግብ የሚያመራችሁ ከሆነ በርበሬ 1 ኪሎ ወይም ከሀገር ቤት ማስመጣት ትችላላችሁ ከዚህም ግዙ ችግር የለውም በርበሬ ሽሮ ትገዛላችሁ አንዴ ባልትና ነገሮች ትገዙና አቤታችሁ ኩክ አድርጋችሁ ደረቅ እንጀራ ገዝታችሁ መጠቀም ትችላላችሁ እንጀራ ፍቅር ካለባችሁ ወጪ መቀነስ ነው የበዛውን ወጪ ማይነስ መቀነስ ለምን ደሞዛችሁና የምትኖሩት ጊዜና የምትቀበሉት የገሞዝ መጠንና ይኖሯችሁ አይመጣጠን ሁሉ ነገር ሴቭ አድርጉ ተስገብገቡ አይደለም ወጪ አታውጡ አይደለም ወጫችሁ አግባብ ባለው ወጪ ይሁን
ገንዘቤን በምን አድርጌ ነው ሴት ማደርገው? እንዴት አድርጌ ነው አሁን ያሰብኩበት ቦታ የምደርሰው? በጾም በመሆን አይደለም፣ ጾም በመሆን አይደለም፣ ብር በመቆጠብና ጾም በማደር ረሃብተኛ በመሆን በመቸገር አይደለም። ሁሉ ነገር ሲስተም አለው። ቀላል እኔ እዚህ ማን አለኝ? እናት የለኝ፣ ማን የለኝ፣ ብቻዬን ነው የምኖር። እንዴት አድርጌ አብቃቅቼ ኑሮዬን መኖር እንደምችል እኔ አውቀዋለሁ። ማስረዳት አይጠበቅብኝም። ሰዎችን አስቤ አይደለም የምኖረው፣ ራሴን መስዬ ነው የምኖረው። እነሱ ጥብስና ቀቅል ስለሚበሉ እኔ ጥብስና ቀቅል ብላ ብል እኔ መኗኗር አልችልም። ከራሴ ጋር ጦርነት ነው የምከፍተው ማለት አይደለም። እኔ ከቤቴ ኩክ አደርጋለሁ፣ አበስላለሁ። ፍሪጅ አለኝ። አንዴ ሰርቼ ፍሪጅ ውስጥ አስቀምጣለሁ። 3 ቀን 4 ቀን እመገባለሁ የፈለኩትን። ነገሮች እስኪያልፉ ድረስ፣ ቀኖች እስኪቀየሩ ድረስ፣ የእናንተ የት የሚባለው ቀን መጥቶ የተሻለ ህይወት መኖር እስከምችሉ ድረስ ሴቭ የሚባል ነገር አለ። የተሻለ ኑሮ ለመኖር ነገን ለመሻገር ዝቅ ማለት ሳይሆን የሚያስፈልገው ነገሮችን ጠንቃቃው ነው አስተውሎ በማለፍ ነው የምትችሉ። አስመሳይነታችሁ ምተው ኤክስትራ የሆነ ወጪ የምታወጡትን ወጪ መቀነስ። እስኪ አሁን እኔ ካርጎ ላደርግላችሁ ስመጣ ብዙ ጊዜ አያየዋል። ካርጎ የሚገርማችሁ ነገር ይሄን በደንብ ስሙ። የቀበሌ ቤት ነው የሚኖሩት እናትና አባቱ። ቤላ የሚባል ወደ 6 ኪሎ ቤላ የቀበሌ ቤት ነው የምትኖር። እዚህ 8 ዓመት አድርጋ ተቀምጣለች። የቀበሌ ቤት ነው ያለ። በዚህ 8 ዓመት ውስጥ 2 ጊዜ ካርጎ አድርጋለች። አንዴ መጀመሪያ ጊዜ 6 ካርቶን ካርጎ አድርጋለች። ምን እንዳለ ልንገራችሁ፣ እዚህ የምትሸጎዱትን ነገር ልንገራችሁ። እኛ ኢትዮጵያውያኖች ነን ማለት ሰርተን የምንበላ ሰዎች ነን። ብዙ ነገር በአይምሯችን ከልጅነታችን ጀምሮ ያሳደጉን አስተዳደጋችን ጥሩ የሆነ አስተዳደግ አይደለም። ቤተሰብ ያሳደገን ጥሩ የሆነ አስተዳደግ አይደለም ያደግነው። እውነት ለማውራት ሁሉ ነገር ብርቃችን ሁነን ያደግነው። እዚህ አንድ ቴሌቪዥን ገዝተው ያ ቴሌቪዥን በጣም ሰራ ከተባለ 1 ዓመት ነው። ከዛ በኋላ ሌላ ቨርጂን የሆነ የተሻለ ይቀይራል። ሶፋውንም እንደዛው፣ አልጋ ልብሱንም እንደዛው፣ ጫማቸውንም እንደዛው አዳዲስ ሲመጣ የተሻለ እንኳን አይደለም ልብስ፣ የቤት ዕቃ ምናምን እንዳለ ጠቅልለው በአመት ይጥላሉ። በደንብ አዳምጡ። ጆሮ ሰጣችሁ ስሙ። የሚጠቅማችሁ ነገር ስለሆነ በአመት የቤታቸውን አንሶላ ይቀር፣ አልጋ ይቀር፣ ኮተታ አውጥተው ጥለው በአዲስ መልክ ይቀይራሉ። እንኳን ዕቃቸውን መኪና አዲስ መኪና ሲመጣ አሮየውን በዩዝ ሽጠው አዲስ ነው የሚቀይሩት። ይሄ የነሱ የኑሮ እንትናቸው ስቴጃቸው በቃ የተሻለ ህይወት ስለሚኖሩ በተሻለ ኑሮ ስለሚኖሩ። ታዲያ እኛ ምን እንሆናለን? በየአመቱ የቤቱን ዕቃ ሲቀይሩ አልጋ ልብሱን እናስቀራለን። ፍራሽ የጫነቻለች የማይጭነው ማይጭኑት ዕቃ የለም። ይሄን ኮተት ምናምን ማንኪያ ጭልፋ ምናምን ሰብስባ 6 ካርቶን ትልካለች። ነግሬያቸዋለሁ። ቤት ምንድነው ብያቸዋለሁ። ጠባ ምን ያደርጋሉ? ቤተሰብ ያንን ከቤቱ ውጭ ቁጥጥር ውጭ ስለሆነ ቤቱ ጠባብ የቀበሌ ቤት ስለሆነ ጠባብ ስለሆነ ምን አደረገች? በረንዳ ላይ እንዲቀመጥ አደረገች። በበረንዳ እንዲቀመጥ የቤታቸው ግቢ ቆርቆሮ አጥር ነው። በረንዳ ላይ እንዲቀመጥ ነው። የሆነ ቀን አንድ ቀን ሌባ ገብቶ 2ቱን ካርቶን ይዞት ሄደ። 4 ካርቶን ተረፈ። ታሽጎ ይቀመጥልኝ ብላ ያስቀምጣ ተቀመጠ። 4 ቀረ። 4ቱን እንዳይወስደው ሌባ ምን አደረጉ? እንደምንም አጠጋግተው ቤት ውስጥ አስቀመጡት። ያንን ቤት ሲጠረግ ሲወለወል ውሃ ሲፈስ ምን ሲል እየበሰበሰ እቃው ከስር እየተበላሸ ምናምን መምጣት ጀመረ። ነግሬያቸዋለሁ። 8 ዓመት ነው። አሁን ደግሞ በመጨረሻ ደግሞ ስትሄድ ደግሞ 3 ካርቶን ይዛ ሄደች። ያ እባክህን ካርጎ የሚያደርጉ ልጆች ቤታቸው ላይ ጠባብ ከሆነ ካርጎ አያድርጉ ብላ ደግሞ ከራሷ ተጎድታ የራሷን ችግር ደርሶባት እንደገና ለሌላ ሰው ምክር መስጠት ትሞክራለች። እዚህ ሰው አይታችሁ የምትጭኑት ዕቃ
ዝም ብላችሁ በየቀኑ አንድስ ሞል በገባችሁ ቁጥር የሆነ ዕቃ ስትገዙ ኦንላይን ስትጠልቡ ምን ስትሉ ሰብስባችሁ አይታወቅም እኮ 5 ዓመት 4 ዓመት ትንንሽ ስትገዙ የሆነ ጠለብ ስትገዙ ከኦንላይን ላይ ስታመጡ ምን ስትሉ ሳታውቁት ከደሞዛችሁ ላይ 200 300 ሲነሳ አስቡት። የ5 ዓመት ዕቃ ተሰብስቦ ካርጎ ልታርጉ ስትሉ ወይኔ ይሄ ሁሉ እኮ ኪሎ አልመሰለኝም ይሄ ሁሉ ነው እንዴ ዕቃ ይትላል። አዎ የገዛሽው እኮ ነው። ማን ጁስ ረስተሽ የጁስ መጨመቂያ 3 የገዛሽ 4 የምትገዣለሽ። ገንዘባችሁን ሴቭ አድርጉ የምትባሉት ለዚህ ነው። ገንዘብ በአሁኑ ሰዓት ኢትዮጵያ ውስጥ ይጠቅማችኋል። የትም ሀገር ላይ ኑሯችሁን ለመኖር ስትፈልጉ ገንዘባችሁን ማስተካከል ማኔጅ ማድረግ አለባችሁ። ትንንሽ ገንዘብ የብዙ ገንዘብ ብዛት ውጤት ነው። ውጤት ነው። እቃችሁ አይደለም የእቃው መሰብሰብ እኮ ችግር የለውም። ደግሞ ምስሊካ ካርጎ ማድረግም እኮ ችግር የለውም። እቃችሁ መላካችሁ እኮ ኢትዮጵያ ያንን እቃ ልግዛ ብትሉ ውድ ሊሆንባችሁ ይችላል። ነገር ግን እቃውን የምትልኩበት ብር አለ፣ ቀረጥ የምትከፍሉበት ብር አለ። አሁን ደግሞ አንዳንዶቻችሁ ደግሞ ከአይምሯችሁ ጋር አትሆኑ አላውቅም። ቀረጥ አስወጥታችሁ ከነቀረጡ ተቀርጣችሁ አውጥታችሁ ቤተሰብ ጋር ላኩልን ብላችሁ የምትቀናጡ ሰዎች አላችሁ። 300 ኪሎ ልከሽ ወንድምሽ ወይ ደግሞ እናትሽ ብታወጣው በጣም ከፈለች ከተባለ በጣም ተከፈለ ከተባለ 100 ሺህ ብር አይሞላም። አንቺ ግን 560 600 ሺህ 700 ሺህ ከፍለሽ እቃሽን ትልኪያለሽ። ምን አንቺ እንዴት ነው ህይወትሽ ነገር የሚስተካከል? እንዴት ነው የተሻለ ሰው የምትሆኝ? በዛ ላይ እቃ ንብረትን የሚያክል ነገር እዚህ ለፍተሽ ደክመሽ ብዙ ገንዘብ አውጥተሽ የገዛሽውን እቃ ሰዎች ተቀርጠው ሲያወጡት እነዛ ሰዎች በቁጥጥራቸው ስር ነው። እቃው የፈለጉትን እቃ የማንሳት መብት አላቸው። አዋጣቸው እንዳይመስሏችሁ ብዙዎች ሌቦች አሉ። እውነቱን ነው የምነግራችሁ። ንብረት የራስሽን ንብረት ሲጀመር ቆይ ስንት እቃ እንደጫንሽ እንደላክሽው ታውቂዋለሽ? ብዙዎቻችሁ ታውቁታላችሁ? አታውቁትም? እስኪ ቼክ አድርጉ እቃችሁ ኢትዮጵያ ከደረሰ በኋላ እቃችሁን ቼክ አድርጉ እስቲ። በቢያንስ ምልክት አድርጋችሁ እንኳን ቼክ አድርጉ እስቲ እቃችሁ። አታደርጉም እኮ አታደርጉም። ትዋከባላችሁ። እዛ ምን እንደጠፋ አታውቁም። የትኛው ጣቃ እንደጠፋ አታውቁም። የትኛው ጁስ ማሽን እንደጠፋ አታውቁም። የትኛው ውድ እቃ እንደጠፋ አታውቁም። እውነቱን ነው የምንነግራችሁ። ክልብልብልብ ውክብክብ ያለ ሰው እንዴት በዝቅተኝነት ኑሮ ያለ ሰው የተሻለ ኑሮ ለመኖር እንዴት ራሱ ወርታች ዝቁልቁል እንደ ፍሬ እንደተበጠሰ መኪና ይለቅ። ሰዎች ሚዲያ ላይ የለፈለፉ ሰዎች፣ ሚዲያ ላይ ያቀናበሩ ሰዎች፣ ሚዲያ ላይ የተሻለ ነገር እናደርግላችኋለን የተባሉ ሰዎች ሁሉ እውነት ይመስላችኋል? አይደለም። ራሳችሁን አስተካክሉ፣ ብልጡ ነው። እኔ እናንተ ብቻ ደስ የሚለኝ ምንድነው ብልጥ ሴቶች ስትሆኑ። አሁን ዛሬ ካርጎ ያደረገች ልጅ መሪና ካርጎ ያደረገች ልጅ አለች። እንዴት ኳሊቲ የሆነ ውድ የሆነ እቃ ብሸጠው እንዲያዋጣኝ ብሸጠው የሚያዋጣኝ ብላ በቃ ምርጥ በቃ እኔ እንደዚህ አይነት እቃ አለ እንዴት እዚህ ሀገር ብዬ እስከማስብ ድረስ በቃ አሪፍ እቃዎች ድሪቶ እነሱ የጣሉትን ሰብስባችሁ ምን እንደሚጠቅማችሁ ንገሩኝ። እናንተ የቆሻሻ መጣያ ናችሁ። አትሰብስቡ፣ አትቀበሉ። አልፈልግም። ኮራቤ አያስፈልግም። እሷ እኮ ያን ጫማ ከምጥለው ብላ ነው የሰጠችሽ እንጂ ላንቺ አዝናልሽ አይደለም። አንቺ ነገ የተሻለ ሰው ልትሆኚ የፈለግሽ ሰው ዛሬ የወደቀ ነገር ምን ያደርግልሻል? ይጥጣለ ነገር ኮፒ ሊንክ ሼር ታብታብ አድርጉት። ሊቋረጥ ይችላል። ምልክት እየሰጠኝ ነው። ኮፒ ሊንክ ሼር ታብታብ አድርጉት። በተለይ ኮፒ ሊንክ ሼር ንግሪያችኋል። ዝም ብዬ ስለጀመርኩኝ ጸጥ ትላላችሁ አይደል? ሌላ ቦታ ማንንም ሳትባሉ ታደርጋላችሁ። እዚህ ምን አለበት ታብታብ ኮፒ ሊንክ ሼር ብታደርጉ? 500 ሰው አለ አይደል? ኮፒ ሊንክ ሼር ታብታብ አድርጉት። ለእናንተ አይደል እንደሚጠቅም ነገር እያወራ ያለው መረጃ እኮ ነው እየሰጧችሁ። ብዙ ጊዜ ጠላትነት የራሳችሁ ናችሁ ለራሳችሁ ጠላት የሆናችሁት። ይሄ ነው እኮ ብዙዎቻችሁ ጠላታችሁ ከሩቅ አይደል፣ ራሳችሁ ናችሁ ለራሳችሁ ጠላት የሆናችሁት። የት ነው ሙለው? ምንድነው ማደርገው? አፌ ምን ሲሰነዝር ነው የሚውለው? ምን ሳደርግ ነው ሙለው? ምን ሳግበሰብስ ነው ሙለው? ምን ስገዛ ነው ሙለው? ማን ስከተል ነው ሙለው? ምን እያደረኩ ነው? ወዴት እየሄድኩ ነው? ይሄ ስራዬ ነው። ተቀጥሬ ተኮናትሬ በኮንትራት የመጣሁበት ስራዬ ነው። ይሄ ስራዬ ነው፣ ኃላፊነት ነው። ሳታጸጂ ብትቀሪ ሳትሰሪ ብትቀሪ አድሪት ትጮብሻለች፣ ሌላ እርምጃ ትወስድብሻለች።
ያስ በእነሱ ቁጥጥር ስር ራስሽን እንዴት ነው የምትቆጣጠር? ሰዎች እንዴት በራሳችሁ ለራሳችሁ ጠላት ትሆናላችሁ? እንዴት ለራሳችሁ ጠላት ትሆናችሁ? ነጋችሁን ለምን ታበላሻላችሁ? ነገ የሚባል ቀን አለ፣ የሚገርም ቀን፣ ወርቅ የሆነ ቀን፣ የምትፈነጥዙበት፣ የምትደሰቱበት፣ ያ የተመኛችሁትን ያሰባችሁትን የምትኮሩበት ቀን። የምትደሰቱበት ቀን። ለምንድን ነው የምኖረው ብለሽ ማሰብ ምንድን ነው? አሁን እኔም ተኝቼን ያስነሳኝ ምክንያት ምንድን ነው? ልጅ አላቸው ለልጆቻቸው፣ ለእናት ያላቸው ለእናቶቻቸው። ነጋችሁ ምንድን ነው? ለምንድን ነው ነጋችሁ ላይ የምትቀልዱ? ሚዲያ ላይ ያሉ ሰዎች እኮ ስራቸው ነው። ጎበዞች ናቸው። አጨበጭበላችኋለሁ። ጎበዞች ናቸው። ከጊዜ ወደ ጊዜ ለውጥ እያመጡ ነው። ለውጡ አልበላቸው ብሎ እየተናነቃቸው የሰው ደም ስላለበት እርስ በራሳቸው ሲባሉ ይውላሉ። እያየናቸው ነው እኮ እናያለን። እናንተ የምን አሽቃባጮች ናችሁ? እናንተ እነማን ናችሁ? ሌላ ዜጋ ናችሁ? ተቀጥራችሁ ነው? ይከፍሏችኋል ኮሚሽን? በጊዜያችሁ ለምን ትቀልዳላችሁ? ለምን ጊዜያችሁን አትጠቀሙም? እንደ ወርቅ ነው ጊዜያችሁ። መቼም አንዴ ተናጋሪ ተብያለሁ፣ እናገራለሁ። እናንተ ማን ናችሁ? ምንድን ናችሁ እናንተ? ለምን የራሳችሁን ኑሮ አትኖሩ? ለምን የራሳችሁን ህይወት አታስተካክሉ? ለምን ነጋችሁን አታስማማታመላም? ዛሬ የዘራችሁትን እኮ ነው ነገ የምታጭዱ። ዛሬ ያሽው ፍቅረኛ ነው ነገ ወደ ትዳር የሚቀየረው። ዛሬ የሰበሰብሽው ገንዘብ ነው ነገ ወደ ኢንቨስት የሚቀየረው። ዛሬ የሰበሰብሽው ሃይምሮ ነው ነገ ወደ ጤንነት ሰላማዊ ህይወት የሚኖረው። ዛሬ ተጠነቀቅሽለት ማህፀን ነው ነገ ልጅ የሚሰጥሽ። ዛሬ የተዛናጋሽው ነገር ሆኖ ነገ ገደል እየከተተሻለሁ። ብዙዎቻችሁ ከራሳችሁ ጋር ጸበኛ ናችሁ፣ ጠላት ናችሁ ለራሳችሁ። እንዴ አፍሽ እጅሽ ስራሽ የሚሰራው ሌላ፣ ማታ ማታ ደግሞ የምትቆዝሚው ሌላ። ሁለት እኮ ናችሁ ሰዎች፣ ሁለት ናችሁ። አንድ ሰው ሁለት እንዴት ይሆናል? እድሜ ሄደ ወይኔ ምንም ሳልሰራልሽ ሳልወልድ እኔ እንደ ከሊት እኮ በቃ አንድ የተሻለ ነገር ሳይኖር ታያለሽ። ከዛ ደግሞ ጧትና ማታ ደግሞ ምን ስትሰሪ እንደምትወይ ደግሞ ይሄ እስኪ ደግሞ ቼክ አድርጊ። እንዴ ሰው ከራሱ ጋር ሁለት፣ አንድ ጧት ሌላ ሰው ማታ ሌላ ሰው ይሆናል? እስኪ አንድ ሰው ሁኑ። ነገ ወይኔ ብለሽ ሚዲያውን ከምታጥለገልዩ ማንም ሪፖስት እያደረገ ማንም ፖስት እያደረገ ማንም ቫይራል እያወጣሽ መሳቂያና መላላጫ ከምትሆኚ ዛሬ ክብርሽን ብትጠብቂና ዛሬ ራስሽን ከፍ አድርገሽ የተሻለ ሆነሽ ያለው ሰው ሚዲያ ላይ ይወጣል ወይ? መልሽልኝ እስኪ። በነገራችን ላይ እዚህ ሀገር ላይ ከዚህ ሀገር ዜጎች የተሻለ ኑሮ የሚኖሩ ሰዎች እንዳሉ ታውቃላችሁ። ሌክጀሪ ኑሮ ነው የሚኖሩት። የሚነዱት መኪና ሌላ ነው፣ የሚኖሩት ኑሮ ሌላ ነው። መኪናቸው ታርጋቸው ራሱ እንደዚህ ሀገር ዜጋዎች እንደ ሎካሎች ሁለት ቁጥር 3 ቁጥር ያለው ታርጋ የሚነዱ አሉ። ሚሊዮነሮች ናቸው፣ ኢትዮጵያውያኖች ናቸው፣ ኢንቨስትመንቶች፣ በጣም ሀብታሞች ጥግ ድረስ። ማንም የሰው ልጅ ይኖረዋል ያልተባለው ኑሮ የሚኖሩ ሀበሾች አሉ። እነሱም እኮ አይምሯቸው ኢትዮጵያ ውስጥ ነው የተወለዱት። እናንተም ኢትዮጵያ ውስጥ ነው የተወለዳችሁት። እነዛ ሰዎች ሚዲያ ላይ መጥተው ሲልከሰከሱ ታያላችሁ። ሚዲያ ላይ መጥተው አንዱ ሲዘርፉ፣ ራሳቸውን ሲያደራጁ፣ ራሳቸውን ሲያባብሉ፣ የተሻለ ሰው መሰለው ቅዱስ የሚጫወቱ ሚዲያ ላይ መጥተው እንዲናረግላችኋለን ነው እስር በሰንሰለት ተሳስረው ህዝቡን የሚጎዱ ሰዎች እነማን ናቸው? እነዚህ ሰዎች ምን ታደርጋለህ? ማማዬ እያልሽ የምትከተዩ ማብለሽ ቅሪና እንደጨው። አንቺ ማንሽና እነሱ ተከታይ ያደረገሽ? የራስሽን ህይወት አትከተይ። እናትና አባትሽ ያሉበትን ሁኔታ እስቲ፣ አገርሽ ያለችበትን ሁኔታ እስቲ። በማማረር የሚቀየር ነገር አለ? በማልቀስ የሚለወጥ ነገር አለ? የተሻለ ነገር የሚመጣው እኮ ራስሽን በማሻሻል ላይ የተሻለ ሰው በመሆን ነው። ስለሌላው ምን አገባሽ? ስለ ከሌ ምን አገባሽ? ራስሽን ቼክ አድርጊ፣ ፈትሺ። ቆም ብለሽ ራስሽን ቼክ አድርጊ። ማን ነው የሚጫወትብኝ? ለምንድን ነው ጊዜ እንደነሱ የምቀልደው? ለምንድን ነው የነሱ ተከታዩንኩት? ራሴን ለምን አልከተልም? ቤተሰቦችን ለምን አላስደስትም? ቢያንስ እንኳን የተሻለ ነገር ለማድረግ እኮ እዛ ሚዲያ ላይ ስለተለከሰከሽ አይደለም። ቆም ብለሽ በማሰብና ወደ ፈጣሪሽ በመጠጋትና ሰላማዊ ህይወት በመኖር ነው። መጨናነቅ ምን ጥቅም አለው? ተጨናንቀሽ ቀዩን ጥቁሩን ፀጉርሽን ነጭ አድርገሽው አታውቂም። ጨለማ ውስጥ ሆነሽ ወይኔ ብትይ እኮ ያለ ሰዓቱ አይነጋም። ወይኔ ብትይ ብታለቅሽ ብትፈርጪ ቀኑ ያ ጨለማ አይነጋም። መታገስ ይፈልጋል ወይ ደግሞ ሻማ ማብራት ይፈልጋል። መፍትሄ ያለው ኑሮ ለምን አትኖሪ? እስኪ ስሙ፣ ልብ ስጥ መያል። አሁን እኮ እኔን አለመስማት ግዴታችሁ ነው፣ መብታችሁ ነው። ግን ግዴታ የሚያሰማችሁ ጉዳይ አለ። ነገሮች እየተበላሹ ነው። ቴንክ ዩ ጓደኛ። ነገሮች አቅጣጫቸውን እየሳቱ ነው።
መስመራቸውን እየሳቱ ነው። ሰዎች መኖር የማይችሉበት ሁኔታ ላይ እየደረሱ ነው። ስለዚህ ከዚህ ኑሮ ጋር ተወዳድራችሁ ልታሸንፉ የምትችሉት ዛሬ የሰበሰባችሁትና ዛሬ የተጠጋችሁት አምላክ እኮ ነው የሚያድናችሁ። በተለይ አምላክ አሁን ሰው በምትከተይበት ጊዜሽ አምላክን ብትከተይ ተው ያውን የሰውን የምትከተውን ሩቡን አምላክ ብትከተይበት ሩቡን እግዚአብሔር እኮ እንደው ሙሉ ጊዜሽን አይፈልግም። ሰዎችን የምትከተይበት ለሰው የምታሽቃብጭበት ሩብ ብትከተዩ እግዚአብሔርን ቁልፍ ይሰጥሻል። የገነት ህይወትሽ ቀላል ይሆናል። እምነት ቢኖራችሁ ፍቅር ቢኖራችሁ ሰላም ቢኖራችሁ ተራራ የማንቀሳቀስ ኃይል አላችሁ ብሎ ተጽፏል እኮ። ለምንድን ነው ራስሽን የምታሞኙ? በየትኛው መንገድ ሄደሽ አሁን ራሳቸው ለሚዲያ ብለው ሾው ያደረጉ የሚለብሱት ልብስ ለሚናገሩት ነገር እንጂ ጓዳቸውን በተበረበሪ ምን አላቸው? ከመጠጥ መደርደሪያ በስተቀር ከሽሻ እቃ በስተቀር ምን ያላቸው ይመስልሻል? ምን ያላቸው? ምንም ወፍ ቢኖራቸው ከሌላ ዜጋ ጋር ተጣብቀው ይኖሩ ነበር። የላቸውም። ወፍ አንቺ ነሽ እንደውም የተሻልሽ ሆነሽ አልተሻልኩም ብለሽ ካልተሻሉት ሰዎች አስመሳዮች ጋር ሄደሽ ገደል እየገባሽ ነው። እውነቱን ልንገርሽ። እስኪ ራሳችሁ ቆም ብላችሁ ሰው ያደረገውን ሰው የተናገረውን ካልሆነን አይደል የምትሉት? አይደለም እንዴ? አርፋችሁ ብትቀመጡስ የምን እንትን ነው? ተውት። አሁን ገንዘብ ስለማታወጭ ጠንቃቃ ይሆንሽ ይመስልሻል? ገንዘብ እኮ አይደለም ዋናው። ጊዜሽን እኮ በገንዘብ የማይተመነውን ጊዜሽን እየሸጥሽ እኮ ነው። ያን ጊዜሽን ለእግዚአብሔር ብትሰጩ፣ ለራስሽ ብትሰጩ፣ ለስራሽ ትኩረት ብታደርጊ፣ በስራሽ ተወዳጅ ትሆኛለሽ፣ በእግዚአብሔር ተፈቃሪ ትሆኛለሽ፣ በራስሽ ጤነኛ ትሆኛለሽ። ይሄ እኮ ነው የሚፈልገው። ሌላ ምን የተፈለገ ይመስላል? ከአንቺ ምን ፈልገን ነው እንደዚህ ምንጮ? አንቺ እኮ የተሻለ ሰው ነሽ። የተሻለ ቤተሰብ ነው የፈጠረሽ። ከተሻለ ሀገር ነው የመጣሽው። ለምንድን ነው የሰው ተከታይ ሆንሽው? ለምንድን ነው የበታችነት ስሜት የሚሰማሽ? ለምንድን ነው የዝቅተኝነት ስሜት የሚሰማሽ? ከማይፈልጉሽ ገብተሽ ለምን ትፈተፍቻለሽ? በስንት መከራ የተገነባን ህይወት የደለም ትከፍለና ቴንኪው እግዚአብሔር ያክብርልኝ። አንቺን እዚህ ቦታ ለማድረስ እኮ በጣም ብዙ ዋጋ ተከፍሎብሻል። እንዲህ በቀላል ወይም በድንገት አልመጣሽም። አንቺ ወርቅ ነሽ፣ እንቁ ነሽ፣ የተሻልሽ ሰው ነሽ። አይምሮሽን መጠቀም ከቻልሽ፣ ራስሽ ላይ መከተል ከቻልሽ፣ አምላክሽ ላይ መደገፍ ከቻልሽ፣ ሰዎችን የምታይበት አመለካከት ራስሽን ከፍ አድርገሽ ዝቅተኝነት ስሜት ሳይሰማሽ ማንም ይረዳኛል ሳይሆን እግዚአብሔር ያግዘኛል ብለሽ ከተነሳሽ ሰው ትሆኛለሽ። መቼ ነው ሀበሻን ሀበሻ አረድቶ ሰው ነው የሚያውቅ? እስኪ ሰሙ፣ እስኪ እስካሁን ይዩ። እስኪ ይሄ ምሳሌ ፌክ ምናምን ጨዋታው ድራማው እሱ ይቅርባችሁ። እናንተን አይመለከታችሁም። ስራሽ ነው የሚመለከትሽ። ጊዜ እያለቀ ነው። መውለድ እፈልጋለሁ፣ መደሰት እፈልጋለሁ፣ ጤነኛ መሆን እፈልጋለሁ፣ ከዚህ ስራ ማረፍ እፈልጋለሁ፣ 12 ሰዓት መተኛት እፈልጋለሁ፣ እንደ ሰዎች የተሻለ ህይወት እፈልጋለሁ፣ የተረጋጋ ህይወት እፈልጋለሁ፣ የራሴ የሆነ ነገር እንዲኖረኝ እፈልጋለሁ ካልሽ አምላኬን እፈልጋለሁ ብለሽ አምላክሽን ፈልጊ። ረስተሽዋል አምላክሽ እህቴ። ዛሬ ቲክቶክ ባጭሩ ወዴት እየወሰደሽ ነው? የት እየከተተሽ ነው? እርስ በርስ ሲታረድ ማየት ላንቺ ምንድነው? ሴትና ሴት ሲላላሱ ማየት ምን ይጠቅምሻል? እቃውን ሚዲያ ላይ ሳንጀላጅል ማየት ምን ይጠቅምሻል? አምላክሽ በሚዲያ ሲሰደብ ማየት ምን ይጠቅምሻል? እናትሽ በሚዲያ ስትዋረድ ማየት ምን ይጠቅምሻል? ባል ሚስትና ባል ተቀማሙ ሲባል በሚዲያ ማየት ምን ይጠቅምሻል? ትዳር በሚዲያ ሲፈታና ሽንኩርት ቲማቲም ሲካፈሉ ማየት ላንቺ ምን ይጠቅምሻል? የሰው ተአምር ምን ይጠቅምሻል? ንገሪኝ እስኪ። እስከዛሬ ያየሽው ነገር የሚያስከፋው ነው የሚያስደስተው የሚበልጠው? ይሄን የሚመልስልኝ ሰው አለ? እስከዛሬ በሚዲያ ያያችሁት ነገር መልካም ነው የተሻለ ነው ምንድን ነው? ሁሉም ራሱን ለማሸነፍ ሲፍጨረጨር ነው የምታዩት ሚዲያ ላይ፣ ራሱን ከፍተኛ ቦታ ላይ ለማድረስ። ከሚጠቅማችሁ የሚያዛዝን ነገር እንዴ! እኔ ልንገራችሁ፣ ኦርቶዶክስ እምነት ተከታይ ነኝ። አቡነ ተክለ ሃይማኖትን የሚያክሉ የኢትዮጵያ ትልቅ ጻድቅ ሲሰደቡ ያየሁት በሚዲያ ነው። ይሄ ለኔ ሞት ነው፣ ውርደት ነው ለኔ። እናት ብላ ወልዳ ቅጠል ተሸክማ እንዳልሆኑ አርጋ ስንት መከራይታ
አይኗ ኩበት እያስለቀሳት አይኗ ጠፍቶ የወለደችሽ እናትሽ ሚዲያ ላይ ስትሰደብ ማየት ከዚህ በላይ ሞት ምን አለ? ምን ውርደታል? ሁሉ ገመና ሚዲያ ላይ መጥቷል። የገመና ያልቀረ እሙሙ እስከ መገለጥ ድረስ የወንድ ዕቃ ሚዲያ ላይ እንዲህ እስኪንጀላጀል ድረስ ትልቁ የኔ ነው፣ አጭሩ የኔ ነው፣ ወፍራሙ የኔ ነው ወይ ይሄን ማባገኘው በዚህ ሲዝረከረክ በዚህ ሲትረከረክ ይሄን አይል ጥፋት እየጠፋ ያያችሁ ይሄንን ምንድነው? አሁን ለእናንተ ምንድነው የሚጠቅማችሁ? ምን እየተማራችሁ ነው? ነገ በሃይማኖታችሁ ጸንታችሁ በጤናችሁ ሁናችሁ በአምላካችሁ ተስፋ አድርጋችሁ በቤተሰቦቻችሁ ኮርታችሁ ከባህላችሁ ከህይወታችሁ እንዳትኖር እኮ እየተደረጋችሁ ነው። ቀስ በቀስ በሽተኛ እየሆናችሁ ነው። ስንት እህቶቻችን ናቸው ስለ ብልግና ሚዲያ ላይ ሲያወሩ የሚውሉት? ምንድነው ጥቅምሽ? የወለድሽውን ልጅ እስከ መርሳት የደረሽበት ጊዜ ደርሰሻል። አይነ ስውር እናትሽን እስከ መርሳት ደርሰሽ ወንድ የምትቀልብበት ጊዜ ደርሰሻል። አንቺ የተሻለ ለሰው ሞት አነሰው ላንቺም ሞት አነሰሽ። ውጪ፣ ከዚህ ውጪ። አታስፈልጊም። አንቺ ለምን አታስፈልጊ? ምን አገባሽ? እኛ ተበላሽቷልን ከምናስብ እኛ ምን እያደረግን ነው? ለነሱ ኮሜንት እያደረግን ፎሎ እስኪ ስሙ። እናንተ እስኪ እንትን ብላችሁ ሰርች አድርጋችሁ ግቡ ስትባሉ ዘላችሁ የምትገቡት ምን ልትፈጥሩ? ምን ልታረጉ ነው? ምን ሰው ሲታረድ ለማየት? ሰው ሲገደል ለማየት? ሰው መጥፎ ደረጃ ላይ ሲደርስ ለማየት የሰው ሰርች አድርጎ ይገባል? ምን ይሰራልሻል? ሰርች አድርጋችሁ ግቡ። ምን ላንቺ ደሞዝ የሚከፍልሽ ነው? እዛ ሰርች አድርጋችሁ ግቡ ያለሽ? አየሽ፣ ስራ ፈት ችግርሽን አየሽው፣ አይምሮሽን አየሽው። ወዴት ገደል እየገባሽ እያሳሳቀ ነው ውሃ የሚወስደው። እያሳሳቅሽ የት እየደረሽ እንደሆነ አንቺ የትኛውን ፍቅረኛ ለትዳር ሲፈልግሽ ነው ታማኝ የምትሆኚው? ትዳር አይሻልም የሚሉ ሰዎች መጥተዋል። ሴትና ሴት መላላስ ከእንስሳ ጋር ተጋቡ የሚሉ ኢትዮጵያኖች መጥተዋል። እነሱን መከተል ምን ይጠቅማል? ምን ይሰራል? የትኛው ሺህ ዓመት ልትኖሪ ነው እንደዚህ የምትሆኚ? ለሀገርም ለትውልድም ለዚህ ምን ሲጀመር ከአረብ ሀገር የመጣችሁት ምን ልታረጉ? ገንዘብ አግኝታችሁ ራሳችሁን ለመቀየር እንጂ የመጣችሁ ሰው እንደዚህ ግራ ለማጋባት ነው እንደ የመጣችሁ? ስንቶቻችሁ ናችሁ ግራ የተጋባችሁ? እስኪ ንገሩኝ። መተት እንዳልተሰራባችሁ በምን ታውቃላችሁ? እኔ ግን አውቃለሁ። በየወሩ ከደሞዝሽ ላይ 200 300 400 ብር እንድታወጪ ያደረገሽ መተት እንዳለ በምን ታውቃለሽ? ወር ጠብቀው ቅናሽ ሆነ እንዲሆነ እየተባላችሁ ብትዘረፉት ይሄን ግን ታውቃላችሁ? አታውቁም። ምን ሆነሽ ነው? ትዳር ያስጠላሽ ለምንድን ነው? እድሜሽን ቼክ አድርገሽ ራስሽን ህይወት አድርገሽ የሆነ ነገር ለመኖር የተቸገርሽው ለምንድን ነው? እቃ ለመግዛት የሆነ ቦታ ላይ ለመከተል ሰው ለመከተል የሰው ተከታይ ለመሆን የሰው አሽቃባጭ ለመሆን እንቅልፋቶ ለማድረግ አክቲቭ ነሽ። ለምን ለመጸለይ ለምን አክቲቭ አልሆንሽ? ወደ አምላክሽ ለማልቀስ ለምን አክቲቭ አልሆንሽ? ነገ ከረፈደ በኋላ ወይኔ መከባለል ምን ይጠቅማል? አሁን የምትከታያቸው አሁን የምታሽቃብጭላቸው አሁን ማማዬ ሆድዬ የሚሉ ሰዎች ነገ ልጅ ይሆኑሻል። ልጅ ከባንክ አውጥተው ይሰጡሻል። ብር ከባንክ አውጥተው ይሰጡሻል። ጤና ከሆስፒታል አውጥተው ይሰጡሻል። ጊዜ ይሰጡሻል። ገዝተው አይሰጡሽም። አንቺ በጊዜሽ ከተጠቀምሽ ግን ህይወት ትኖሪያለሽ። ጊዜሽን ተጠቀሚ፣ ወጣትነትሽን ተጠቀሚ። ወጣትነት ማለት ቀላል አይደለም። ይሄ ኃይል ማለት ቀላል አይደለም። ነገ ስትደክሚ፣ ነገ ስትሰበሪ፣ ነገ ስትታመሚ አሁን የሰበሰብሽው ነው ነገ የሚረዳሽ። የትኛው ቤተሰብሽ ነው? የትኛው የምትመኪበት አጎትሽ ነው አሳክሞ የሚያድንሽ ኩላሊትሽን? እስኪ ወደ ራሳችሁ ተመለሱ። እኔ ለማለት ሞክሩ እስኪ። ለምንድን ነው የሌላ ነገር የምታዩት? የሌላ ሩጫ፣ የሌላ ፎቅ፣ የሌላ ቤት፣ የሌላ ጸጉር፣ የሌላ ቁንጅና፣ የሌላ ዳሌ ከምታይ ራስሽን ቼክ አድርጊ። አንቺ ከነሱ የተሻለሽ ሰው ሆነሽ ራስሽን ቼክ አድርጊ። ሄሎ ቲክቶክ ላይ አይቼሽ ወይኔ ዳሌሽ ሲያምር። ሴቷ እኮ ነው እንደዚህ የምትላት። ማርያም ምስክሬ ነች። ዳሌሽ እንዴት ምን አድርገሽለት ነው እንደዚህ ያማረው ዳሌሽ? በውስጥ መስመር በዋትስአፕ ልክልሻለሁ፣ እሺ እሱን ግዢና እሱን ተጠቀሚ ብላ የሆነ ባቄላ የሚመስል ንፍሮ የሚመስል ሰጠቻት። ልጅቷ ጨጓራዋን ልጣ ሆስፒታል ገብታ ተገኘች።
ዳሌዋን ለማሳደግ ብላ። ይሄ እውነተኛ ታሪክ ነው የምነግራችሁ። የሆነ ዳሌ አይታ ዳሌ ምን ይሰራልሻል? ከዳሌ ጭንቅላት አይሻልሽም? ዳሌሽ ምን ያደርግልሻል? ዳሌሽን አይቶ መጥቶ ሰው ሊያደርግሽ አንቺን ተይ እንጂ። የሰው ነገር ስትወዱ ሰው ያደረገው አይቅርብን፣ ሰው የሰፋው አይቅርብን፣ ሰው የተሰራው አይቅርብን።